ኮሚዲያን ተፈራሽ ነው እዚህ እየሰከኝ እንደሆነ አላውቅም። የነገ የሰማይ ነው አይደል? ሰላኔ ምን በጣም እየሰማሽ ነው። እኔ ምን ከትመጣ በጣም እያበዛሽ ነው። እንዳትነካኝ ይኸውልሽ፣ ተናገርኩ። እንዳትነካኝ ሴት ልጅ ነሽ ብዬሽ አፈረሽ እስካሁን ቁጭ አልኩ። እየሰማሽ ነው እኮ ተናገርኩ። እንዳትነካኝ አንቺም ሆነ አንተ ማለት ነው። ንጉሴ ካለበት ሰጥኛለሁ። እየሰማሽ ነው አይደል? ትችላለህ። ስልኬን አንተ የማንሳት መብት የለህም። እሺ፣ በነገራችን ላይ ማለት ወንጀለኛ ማቶን ጊዜ ራሱ ማን እንደሆነ የማውቀው ነገር የለም። እሺ፣ ፎቶ ላይ ያለው ሰውዬ ማን ነው? ከዛም ውጪ ደግሞ አንዳንድ ነገሮችን ለማየት እዚህ ጋር ላስቆምህ። እኔ ባለቤቴ የሚሰራበትን መስራት በእርግጥ ብዙም አላውቀውም፣ ግን ባለቤቴ ወንጀል ላይ ይሳተፋል የሚል ማስተሳሰብ የለኝም። የሚስራው አሁን አዘቆ አንሳውና እንትን የሰማሽ ነው። ቁጭ በይ አታደው ማለት ወንጀለኛን ደብቀሽ መቀመጣችን እኔም ደግሞ ወንጀለኛ ለሚያስለመጣው ወንጀለኛ ላይ እዚህ ነገር ውስጥ ተሳትፎ ከሆነ እኔ የመጣሁበት ኬዝ ባጭሩ ሳስረዳሽ የተሰራ ወንጀል አለ። አደጋ ነው ተብሎ የታሰበ ግን ወንጀል የሆነ ነገር አለና እና ሁለቱ ነገሮች እንዴት ሊገጣጠሙ ይችላሉ ብለሽ ታስቢያለሽ? አጋጣሚ ሊሆናል ብዬ አላምንም። አሁን በዛ ራሱ አሁን ባለቤትሽን ይመስላል ያልኩሽ ሰውዬ በሰራ ወንጀል ምናልባት ስለሚመሳሰሉ ብቻ ባለቤትሽ ተጠያቂ ሊሆን ይችላል። ማንንም ማቆስ ማንንም ማቆስ ማለት ስለወንጀሉ ምንም የማውቀው ነገር የለም። ያኔ ስለማጣስ መብት የለም። ኧረ በእናትሽ ምን ሆነሽ ነው? ስለማታውቀው ሰውን እያወራክ ያለኸው እኮ አንተ እራሱ እኮ የምትፈርደው እኮ ነው። ያንን ፎቶ እያየ የሰርግ ፎቶ እያየ እዚሁ ስለምታውቀው ነገር አለ። አያቷ የሞተችው ረጅም ዓመት ሆኖታል ከሞተች ነው። እየዋሻን ያለ እና 3 ዓመት ሙሉ ከባለቤትሽ ጋር እዚህ ቤት ስትኖሪ እኛ ይዘኑ ስንመጣ እንደውም ደንግጠው ሚሊዮን ምን ሆነ ነው ሲሉት ነበር። የጋካላ ሰላም ታዲያ የሁሉ ሰው እያወቀው አንቺ ብቻ ይሄ ልጅ አላውቀውም። እኔ ሞግዴ ካለብኝ እሱን ቆይ ምን እያልክ ነው? ይሄንን ለማድረግ ደግሞ ማድረግ ያለብኝን ነገር ሁሉ አድርጋል። አስገዳጅ ሁኔታ ውስጥ ልገባ አያገባኝም። ስለሁለታችሁ መጥቶ አንቺ ረፈሪ ምንም ያሳፈረኝ ነገር አለ? ትክክለኛው ነገር ነው ተናገርኩ። ምንም እኮ አለ እየተረዳሽ ነው ያለሽ። እኔ ብቻ ሳይሆን እነሱን መጠየቅ ትችላለሽ። አንድ ነገር ላይ ምንድን ነው እየሰራሽ ያለሽ? ወዴት እየሄድሽ ነው? ምንም የመጠየቅ መብት የለህም። ቤቱን በደንብ ባለቤቴን ለመጠየቅ ስለፈለኩ የሰራው ወንጀል ታውቂያለሽ? ነገር የለም። ምንም ነገር በግልጽ አታወሩም ማለት ነው ሁለታችሁ? ምንም ያወራል ነገር የለም። እርግጠኛ ነሽ? መሰረት ይኸውልሽ፣ አሁን እየተደራደርን ያለ ነው በልጅሽ የሚገባሽ ልጅሽ የሚያጅለኝ። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁኝ ውድ ቤተሰቦቼ እንደምን አላችሁ? እንግዲህ እኔ ወንድማችሁ ቴዎድሮስ ዛሬም ተመልሼ መጥቻለሁ። የያዝነው ኬዝ እንግዲህ ጊዜ እየሰጠን አይደለም ያለው። እንግዲህ የመላኩ ደም እየጮህ ነው። ይሄን ነገር ለማስመለስ እንግዲህ ጥረት እያደረግን ያለ ነው። እየሄድንበት ያለነው ብዙ ርቀቶች አሉ። ሰሞኑን ላይ ስንሰራቸው የነበሩት ነገሮች አሉ። በባለፈው ቪዲዮ ላይ እንግዲህ ቀደም ብሎ በተለቀቀው ቪዲዮ ላይ የምስልም ጥራት እንደሌለው የድምጽም ጥራት እንደሌለው እየነገራችሁኝ ነበረ። ይቅርታ ቤተሰቦቼ፣ ይሄን ነገር ለማስተካከል በተቻለ መጠን ጥረት አደርጋለሁ። ትንሽ ካሜራ ላይ ችግር ስላጋጠመኝ ነው እንጂ የቪዲዮም እየቀረስኩ ወደ እናንተም እየደረስኩ ያለውንኩት ለዛ ነው። ያን ነገር ደግሞ ማስተካከልበት መንገድ ፈልጋለሁ። እንግዲህ እስከዛ ድረስ ግን ያው ማድረስ ስላለብኝ የተጠፋክ ምን ተፈጠረ ባንተ ውስጥ ያላችሁ እየጠየቃችሁኝ ስለሆነ ነው ቪዲዮዎችን ወደ እናንተ እያደረስኩ ያለሁት። ዛሬ እንግዲህ አቶ ሚሊዮንን ይዤ እንግዲህ አቶ ንጉሴ አለበት ወደ ተባለው መኖሪያ ቤት እንግዲህ አብረን ምን ሄድ ይሆናል። ያው በባለፈው ቀን የሚመች አጋጣሚዎች ስላልነበሩ ከሱም ደግሞ ብዙ ነገር ማጣራትና ማወቅ ስላለብኝ ያንን ነገር ሳረግ ነበርና የቆየሁት። በዛ ምክንያት ወደ እናንተ ማድረስ ያለብኝ ነገር ሳላደርስ ቆይቻለሁ። ዛሬ ግን በእርግጠኝነት አንድ ነገር ላይ እንደርሳለን ብዬ አስባለሁ። አቶ ንጉሴን ይዘን ለህግ አካል ለማቅረብ ጥረት እናደርጋለን። ዛሬ ምን ሊፈጠር ይችላል የሚለውን እንግዲህ አብረን የምንከታተለው ይሆናል። ለማንኛውም ውድ ቤተሰቦቼ ቻናሉ አዲስ ነው፣ በደንብ ሰብስክራይብ እንዲደረግ እፈልጋለሁ። ሰብስክራይብ በማድረግ የምትደግፉኝ የምታግዙኝ ከሆነ ማንፈነቅለው ድንጋይ የማንደርስበት ነገር አይኖረንም። እንዲሁም ደግሞ ሜምበርሺፕ ተከፍቷል። ሜምበር መሆን ትችላላችሁ። ማስታወቂያችሁንም ማሰራት የምትፈልጉም ካላችሁ ባነር ላይ ስልክ ቁጥርም ማስቀምጠናል። የዋትስአፕ አካውንታችን አለ። እንዲሁም በቴሌግራም ልታወሩን ትችላላችሁ። ቪዲዮውን ላይክ በማድረግ ጀምሩ። ዛሬ እንግዲህ የተሻለ ውጤት ላይ እንደርሳለን ብዬ ተስፋ አደርጋለሁ። ምናልባት መንገድ ላይ ስለሆንኩኝ ድምጽ እየገባ እያስቸገራችሁ ከሆነ ለዚሁም ደግሞ ከወዲሁ ይቅርታ ጠይቃለሁ። እንግዲህ ዛሬ የምንደርስበትን ነገር አብረን የምንከታተል ይሆናል። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። ጀምር
አጠቃበል አቶ ሚሊዮን ስነ ስርዓት ነው። እዚህ እየወሰድከኝ እንደሆነ አላውቅም። የሰማኝ ነው አይደል? የት ነው እየወሰድከኝ ያለው? እሺ የት ነው ያለው? ይከተል አካባቢውን በደንብ የት ነው ያለው? አቶ ንጉሴ ሰላም ነው እንዴ? እንችላለን ነው? አይ ወዴት ነው? አቶ ንጉሴ አለ? አቶ ንጉሴ የሚባል ሰው አላውቅም። አቶ ንጉሴ የሚባል ሰው ታውቂ? አላውቅም። እዛ ጋር ማየው ፎቶ ማለት የማንም አይደለም። የማንም ፎቶ ነው? እዛ ጋር ያለው አቶ ንጉሴ የሚባል ሰው አላውቅም። አቶ ንጉሴ የሚባል ሰው ተናገርኩኝ። አላውቅም አልኩ። ወዴት ነው? እሱን ሳታውቂ? አላውቅም። አታውቂውም? አላውቀውም። እርግጠኛ ነሽ? እርግጠኛ ነኝ። አላውቀውም። ቤቱን መፈተሽ ፈልጋለሁ። ቤቱን መፈተሽ ፈልጋለሁ። አቶ ንጉሴ ማን እንደሆነ አላውቅም። አታውቂም? አቶ ንጉሴ የሚባል ሰው ጭራሽ አታውቂም? አይቼውም አላውቅም፣ ሰምቼውም አላውቅም። ለማንኛውም ካሜራውን ያዘው፣ ቤቱ በደንብ ይፈተሽ። ከዛ በኋላ ቁጭ ብለን እናወራለን። እኔና ያዘው ካሜራውን። እንግዲህ ውድ ቤተሰቦቼ ያው እንግዲህ መግቢያችን እንደተመለከታችሁት አቶ ንጉሴን ለማግኘት እንግዲህ እዚህ ቤት ድረስ በአቶ ሚሊዮን ጠቋሚነት አማካኝነት ከመጣም በኋላ ባለቤቱን ትንሽ እኛ ለማስገባት ፈቃደኛ አልነበረችም። እሱም ደግሞ እዚህ አካባቢ ላይ እንደሌለ ተንቀሳቅሰን ቼክ ለማድረግ ጥረት አድርገናል። እሷ ግን ለምን ቦርሳዋን እየሰበሰበች እንደነበረ የባለቤቷን ፎቶ እንግዲህ የትዳራቸውን ፎቶ ቤት ውስጥ እያየው አቶ ንጉሴ የሚባል ሰው እንደማታውቅ እየነገረችኝ ነበር የነበረችው። ከዛም በኋላ እንግዲህ ያሉትን ነገሮች ለማጣራት ጥረት እያደረግን ነበረ። አካባቢ ላይም ተንቀሳቅሰን አጣርተናል። በትክክል አቶ ንጉሴ እዚህ ቤት ውስጥ ከባለቤቱ ጋር እንግዲህ ከአንድ ልጁ ጋር እዚህ ቤት እንደሚኖር ለመድረስ ችለናል። በአሁኑ ሰዓት በመጣንበት ሰዓት ግን ማግኘት አልቻልንም። ምናልባት ያው እኛ እየፈለግነው እንደሆነና ይሄ ነገር እንደታወቀበት አቶ ሚሊዮንም ደግሞ በቁጥጥር ስር መዋሉን እርግጠኛ ስለሆነ ነው መሰለኝ እኛን ደፍሮ ለማግኘትም ለማዋራትም አልፈለገም። ለዛም ነው ተደብቆ ባለቤቱንም አላቅም እኔ እየመሰለኝ ያለው ዕቃ ሰብስባ እንድትሄድ እያደረጋት ያለበት ሁኔታ ላይ ነው የምንገኘው። እንግዲህ ያ ነገር ስለየታወቀ አቶ ሚሊዮን እንግዲህ እንደተያዘና በእኛ እጅ እንደሆነ ስላወቀ አቶ ንጉሴ ግን በእርግጠኝነት ማለት ነው እንደተደረሰበት እርግጠኛ ስለሆነ መረጃዎችን በማሻሽ ላይ እንደሚገኝ ነው አሁን እየታወቀኝ ያለው። ምናልባት ከባለቤቱ ጋር የተወሰነ ቆይታዎችን ለማድረግ ጥረት እሞክራለሁ። በዛ ውስጥ የምናውቃቸው ብዙ እውነታዎች ይኖራሉ ብዬ አስባለሁ። እኔና አንቺ ልጅ ካሁን በኋላ ምንም የምንወሻሽበት ጉዳይ የለም። እኔ ማወቅ የምፈልገውን ነገር ትነግሪኛለሽ። ይኸውልሽ አንዴ ረጋ ብለሽ አዳምጪኝ። ከመጀመሪያው ጀምረን አሁን እኔ የመጣሁበት ምክንያት ልንገርሽ። የመጣሁበት ምክንያት ምንድን ነው? አንድ የተሰራ ነገር አለ። በእነ አቶ ንጉሴ መስሪያ ቤት ውስጥ የተሰራ ነገር አለ። ምናልባት አቶ ንጉሴም ላይሆን ይችላል ይሄ ነገር ያደረገው፣ ግን በሚሄድበት አካሄድ እሱ እየደበቃቸው ያሉት ነገሮች አሉ። ያ ነገር አፍተሮል ባለቤትሽን ተጠያቂ የሚያደርግብሽ ነገር አለ። ስለባለቤት ምንም የማውቀው ነገር የለም። አቶ ንጉሴ ራሱ ማን እንደሆነ የማውቀው ነገር የለም። እሺ ፎቶ ላይ ያለው ሰውዬ ማን ነው? አቶ ንጉሴ አይደለም። እሺ ማን ነው? እሺ ንገሪኝ። እሺ አቶ ንጉሴ አይደለም። ባለቤት አቶ ንጉሴ እስካልሆነ ድረስ እኔ ተጠያቂነት አለ እኮ። እኔ የምፈልገው ሲጀመር በራስበት የገባበት አኳኋን ልክ አይደለም። አውቃለሁ ማለት ወንጀለኛን ደብቀሽ መቀመጣችን እኔ ደግሞ ወንጀለኛ ለሚያስ ስለመጣው ወንጀለኛ ላይ አስኩ እሺ ደብቄ ማስቀመጥበት ምንም አይነት እሺ አንድ ነገር እኔና አንቺ ከመጀመሪያ ጀምረን እንድንጫወት ፈልጋለሁ። እስኪ ባለቤትሽ ምስሉ ላይ ያለው ሰውዬ እንደሆነ ነው እያነገርሽኝ ያለሽው። ምናልባት እኔ የተሳሳተ ቦታ ላይ መጥቼ ሊሆን ይችላል አላውቅም። የጠቆመኝንም ሰውዬ አላውቀውም እያልሽኝ ነው። እኔ ግን ያው ድርጅቱ ላይ ሄጄ ከኤችአር አንዳንድ መረጃዎች ሲሰበስብ ነበርና ፎቶ ላይ ያየሁት ሰውዬና እዚህ ጋር እየተመለከቱት ያለው ሰውዬ አንድ አይነት ምስል ነው ያላቸው። ምናልባት የሰው መመሳሰል ሊሆን ይችላል አላውቅም። እስኪ እዚህ ቤት እንዴት ነው እየኖርሽ ያለሽው? ከማን ጋር ነው እየኖርሽ ያለሽው? በምን አይነት ሁኔታ ነው እየተዳደርሽ ያለሽው? እስኪ እኔና አንቺ እንደ ቤተሰብ እንድናወራ ፈልጋለሁ። አሁን የመጣሁበትን ነገር እርሹና ምናልባት ተሳስቼም ከሆነ ለማህበረሰቡ የሚጠቅም ነገር ስለ አንቺ ስለተዳረብ ላጋራ እችላለሁ በዚህ አጋጣሚና እስኪ ከመጀመሪያው ጀምረሽ አንቺ ማን ነሽ? ስሜ መሰረት እባላለሁ። በዚህ ነዋሪ ነኝ። ከባለቤቴ ጋር አንድ ልጅ አለ። ባለቤቴ ሰራተኛ ነው፣ እኔ ደግሞ የቤት እመቤት ነኝ። ባለቤትሽ ምን አይነት ስራ ነው የሚሰራው? በምንድን ነው እየተዳደራችሁ ያላችሁት? ድርጅት ውስጥ ነው የሚሰራው። ምን አይነት ድርጅት ማለት? ድርጅት ውስጥ ነው የሚሰራው። የስራ መደቡን አታውቂም? የስራ መደቡን አላውቅም። ምን ያህል ጊዜ ቆያችሁ በትዳር? 3 አመት። 3 አመት። ከትዳር በፊትስ እንዴት ነበር የነበራችሁ ትውውቅ? ምን ይመስል ነበር? ያው አንድ አመት በፍቅረኝነት ከ3 አመት ደግሞ በትዳር ውስጥ። አንቺ እዚህ ነው ተወልደሽ ያደግሽው? ያው ባለቤትሽስ?
ባለቤቴ ከእኛ ትንሽ ራቅ እዚሁ ሰፈር አካባቢ ነው ተወልዶ ያደገው ይመስለኛል። ማለት ብዙም ስለሱ ስላልጠየቁት ይመስለኛል። ማለት እንዴት ባለቤትሽ አይደል እንዴ? ባለቤቴም ቢሆን እኮ አንዳንዴ ሰዎች ቦታቸውን ይቀያየራሉ አይደል? እዚህ ሊሆን ይችላል ሌላ ቦታም። ግን እኔ እዚህ ተወልጄ ምናልባት ስለ ቤተሰቡ ስለሱ ምንም የምታውቂው ነገር የለም? ትዳር ማለት በጣም ትልቅ ነገር እንደሆነ አውቃለሁ። እኔ ባለ ትዳር ባልሆንም ብዙ ባለ ትዳሮችን አግኝቼ አውርቻለሁ እና ስለ ባለቤቶቻቸው ግን በደንብ ብዙ ነገር ያውቃሉ። የት ተወልዶ እንዳደገ፣ ምን እንደሚወድ፣ ምን እንደሚጠላ ሁሉ ነገር ያውቃሉ። እና እንዴት አንቺ ባለቤትሽ ተወልዶ ያደገበትን ቦታ አታውቂም? ትንሽ ግራ ስላጋባኝ። አንድ ሰው መናገር የማይፈልገው ነገሮች ሊኖሩ ይችላሉ። ግን አንድ እህት እንዳለችው አውቃለሁ። መንገድ ላይ የተዋወቅ ነው ማለት እኔ ወደ ስራ ሲሄድ እሱም ወደ ስራ ሲሄድ የተገናኘ ነው። በዛ አካባቢ ተገናኘ ከባለቤቴ። ቅድም ግን ስገባ አንድ ነገር ብለሽኝ ነበረ። ክፍለ ሀገር ቤተሰቦችሽን ልትሄጂ እንደሆነ ነግረሽኝ ነበረ። አሁን ደግሞ በጨዋታችን መሀል ላይ ደግሞ እዚህ ተወልደሽ እንዳደግሽ እየነገርሽኝ ነበረ። ማንን ነበር ክፍለ ሀገር ለመጠየቅ ልትሄጂ ያሰብሽው? ሀያቴ ክፍለ ሀገር ነው የምትኖረው እና በየዓመቱ እየሄድኩኝ ሀያቴን ስለምጠይቃት ወደ እሷ ጋር ለብሄር መሻንጣ ታዘጋጀው ነበረ። ግን ታዲያ ለምንድን ነው ስንመጣኛ መደነጋገጥ ውስጥ ገባሽ? ወዲያውኑ አገቡ ምናምን ወደሚለው ውስጥ ገባሽ? በር ስታንኳኩ በስነስርዓት አይደለም ያንኳኳችሁት። ሲጀመር የመጣችሁት የሰው ቤት ነው አይደለም? ሰው እየተዘጋጀ እያለ ዝም ብለህ በጣም ነበር ስታንኳኩ የነበረው። ለማናገር ራሱ ጊዜ አልሰጠኸኝ። አንቺም እኮ ለመጠየቅ እኛም ፈቃደኛ አልነበርሽ። በዛ ሁኔታ ውስጥ እያለሁ ነው ተናድጄ ስለነበረ ነው በስርዓት ያላናገርኩህ። እሺ ባለቤትሽ እየሰራ እየተዳደርሽ እንደሆነ እና አንድ ልጅ እንዳፈራችሁ እየነገርሽኝ ነው። ቤት ውስጥ በመጣንበት ሰዓት ላይ ግን ልጅሽም የለችም ቤት ውስጥ አይደለም? ክፍለ ሀገር ስትሄጂ እንዴት ነው ለባለቤትሽ አሳውቀሽ ልጅሽን ይዘሽ ነው የምትሄጂው? እንዴት ነው የለመድሽው አንቺ ወደ ክፍለ ሀገር እንዴት ነው የምትሄጂው? አይ በጣም ብዙ ጊዜ አልቆየም። ሀያቴ 1-2-3 ቀናቻት ስለሆነ እዚህ እህት አለችኝ። እህቴ ጋር አስቀምጫት ነው የምሄደው። ወደትሽ ጋር ነው የምትሆነው ልጅሽ? ባለቤትሽስ በዚህ ነገር ፈቃደኛ ነው? ባለቤቴ ያው እንደምጠይቃት ስለሚያውቅ ሀያቴ ምንም ተቃውሞ የለውም። ማለት እኔ ግን አሁን ግራ እየተጋባ ያለሁበት ነገር አለ። በእርግጠኝነት አንቺም ትደብቅኛለሽ ብዬ አላስብም። የህግ አካላትን እያየሽ ነው ያለሽው እና ምናልባት ባለቤትሽ እዚህ ነገር ውስጥ ተሳትፎ ከሆነ እኔ የመጣሁበት ኬዝ በአጭሩ ሳስረዳሽ የተሰራ ወንጀል አለ። አደጋ ነው ተብሎ የታሰበ ግን ወንጀል የሆነ ነገር አለ እና ወንጀል አይደለም አደጋ ነው የሚለውን ነገር ነው ማጣራት የምንፈልገው። ወንጀልም ሊሆን ይችላል አደጋም ሊሆን ይችላል አናውቅም። ይህንን ነገር ግን ማጣራት የምንችለው በትክክሉ በዛ ሰዓት ላይ እዛ ድርጅት ላይ በስራ ኃላፊነት ላይ የነበረ ሰውዬ እንግዲህ ቴክኒካል ክፍል ኃላፊ የነበረን ሰውዬ አግኝቶ ማዋራት ስንችል ነው። እኔ የምጠረጥራቸውን ሰዎች ይዣለሁ። አንዱም ደግሞ ባለቤትሽ ነው ገንዘብ የከፈለኝ፣ ገንዘብ ስለከፈለኝ እኔ ድርጅቱ ኃላፊ ነኝ ብዬ የመጣው የሚል ግለሰብ አለ። ከዛ ውጪ ደግሞ አደጋው በተፈጠረበት ሰዓት ላይ አብሮት ሲሰራ የነበረ ከሟች ጋር አብሮት ሲሰራ የነበረ ልጅም አብሮኝ አለ። እንዲሁም ደግሞ የህግ አካላትን ይዤ ነው እየተንቀሳቀስኩ ያለሁት። አሁን እኛ ማጣራት የምንፈልገው ምንድነው ይሄ ነገር በትክክል ወንጀል ነው አደጋ ነው የሚለውን ነገር ነው። እየተረዳሽኝ ያለሽ ይመስለኛል ያለ የማወራሽን ነገር። ምናልባት እኔ እንደነገርኩሽ ቅድምም የሰው ኃይል ቢሮ ገብቼ ነበረ። እንግዲህ ኤችአር ቢሮ ላይ ገብቼ ዶክመንቴሽኖችን ለማጣራት ጥረት አድርገን ነበረ። በዛም እንግዲህ አቶ ንጉሴ እዛ መስሪያ ቤት ላይ የስራ ኃላፊ እንደነበረና ፎቶውንም ማየት ይችላል። ያየሁት ፎቶውንና ምናልባት አስፈላጊም ከሆነ ፎቶውን ላሳይሽ እችላለሁ። ዶክመንቴሽኑን አንስቼ ስለመጣው እዛ ዶክመንት ላይ የተቀመጡ ነገሮች አሉ። የእናንተ የቤት ቁጥር አለበት፣ የእሱ ስልክ ቁጥር አለ። የባለቤትሽ ስልክ አልነሳ ብሎኝ ነው። ከዛም ውጭ ደግሞ አንዳንድ ነገሮችን ለማየት እዚህ ጋር ላስቆምህ። እኔ ባለቤቴ የሚሰራበትን መስሪያ ቤት በእርግጥ ብዙም አላውቀውም፣ ግን ባለቤቴ ወንጀል ላይ ይሳተፋል የሚል ማስተሳሰብ የለኝም። የስራውንስ ምን እንደሚሰራ አታውቂም? ድርጅት ውስጥ እንደሚሰራ ነው እንጂ ብዙ ነው። ድርጅት ውስጥ እኮ ብዙ አይነት ስራዎች ይኖራሉ አይደል? ግን እኔ ባለቤቴ ሰርቶ መምጣቱ ነው ማስተዳደሩ ነው እንጂ ብዙ የማውቀው ነገሮች የሉም። የት አካባቢ ለምን እንደሚሰራ የትኛው ክፍል ኃላፊ እንደሆነ ምንም የማውቀው ነገር የለም። ባለቤት ወንጀል ይሰራል የሚል አስተሳሰብ የለኝም። እኔም እኮ አሁን የተረዳሽኝ ከሆነ ወንጀል ይሰራል ወንጀለኛ ነው እያልኩ ሳይሆን ምናልባት ነው። አሁንም መረጃዎችን ነው እየሰበሰብን ያለ ነው። እኔ መርማሪ ጋዜጠኛ ነኝ። የኔ ስራ ድርሻ መረጃና ማስረጃ ብቻ መፈለግና እውነትን ማፈላለግ ብቻ ነው የኔ ስራ። ያንንም ለማድረግ ደግሞ አንቺ ጋር የመጣሁት
ምንድነው የተፈጠረ ያለው? እኔ ጋር ምንም የምታገኘው ነገር የለም ወንድሜ። ማለት ስለ ወንጀሉ ምንም የማውቀው ነገር የለም። ባለቤትሽ ግን የት እንዳለ ግን ታውቂያለሽ? ባለቤት የት እንዳለ አላውቅም። እንዴት አላውቅም? ባለቤትሽ የት እንዳለ አታውቂም? አዎ ወጥቷል። የለም አሁን የት እንዳለ አላውቅም። ማለት እኮ ወዴት ሊሄድ ይችላል ብለሽ ታስቢያለሽ? እኔ የሚሰራበት ድርጅት ስለምታወራው ሰው ራሱ እኔ መጠየቅ ሰው አይደለሁም እያልከኝ እንኳን ንጉሴ የሚባል ሰው ነው ያልከኝ። አይ ደግሞ ንጉሴ የባለቤት ስም ነው። እሺ ምን ያደርግልሃል? የባለቤት ስም ማለት ከመጣው ጉዳይ ጋር ምንም የሚያገናኘው ነገር የለም። አንተ ሲጀመር ንጉሴ የሚባል ሰው አላውቅም ብያለሁ። እየደጋገብክ ለምንድን ነው የምጠይቀኝ? የማላውቀውን ሰው ከታምጭ አይደለም ምን ያገኙት መረጃ እኮ ሙሉ ለሙሉ ምናልባት እሺ በእናንተ የባለቤትሽን ይመስላል እያልኩሽ ነው። ባለቤትሽን የሚመስል ሰው ሊሆን ይችላል። አባት እንዴት ብሎ የእናንተን የቤት ቁጥር የእናንተን አካባቢ አድራሻ ምናምን ተጠቅሞ በድርጅት ውስጥ ሊቀጠር ይችላል? እሱን እኔ ላውቅ አልችልም። ምክንያቱም እኔ ምንም ማለት አሁን በዛ ራሱ አሁን ባለቤትሽን ይመስላል ያልኩሽ ሰውዬ በሰራ ወንጀል ምናልባት ስለሚመሳሰሉ ብቻ ባለቤትሽ ተጠያቂ ሊሆን ይችላል። ምናልባትም ከተያዘና ባለቤትም ወንጀል ላይ ተሳተፋችን እርግጠኛ ነኝ። ስለዚህ እየተረዳሽ ነው ያለው። ይኸውልሽ እኔም ብቻ ሳይሆን እነሱንም መጠየቅ ትችያለሽ። ባለቤትሽን እንዴት እኔ የምለው ማለት ነው አቶ ንጉሴን እዚህ ቤት እንደማገኘው እርግጠኛ ሆኜ ነው የመጣሁት። ምክንያቱም አቶ ሚሊዮን ጓደኛው እንደሆነ ነግሮኛል። ምናልባት አብረው የመጡ ሰዎችን ማጣቃቸው አታውቂያቸውም፣ እንደማታውቂያቸው እርግጠኛ ነኝ። ምናልባት አንድ ሰው ልታውቂ ይችላልሽ ከመሀላችን። ማንንም የማውቀው ሰው የለም እዚህ ጋር ካሉት ማንንም የማውቀው ሰው የለም። እዚህ ጋር የምታያቸው እንዳለ የህግ አካላትና የኔ ጠባቂዎች ናቸው ያሉት። ውጪ ላይ ግን በር ላይ መጀመሪያ ላይ ስንገባ አብሮኝ የነበረ አንድ ልጅ አይተሻል? አላውቀውም። እሱ እንግዲህ ባለቤትሽ ልኮኛል ወንጀል እንድሰራ ባለቤትሽ ገንዘብ ከፍሎኝ እሱን ወክዬ እኔ ነኝ ብዬ እንድሄድ አድርጎኛል ብሎ እዚህ ቤት ድረስ እየመራ ይዞኝ የመጣው እሱ ነው። ተሳስተሃል ወንድም። አንተ ከመጣበት ሰዓት ጀምሮ እኔ የማውቀው ሰው አንድም ሰው አብሮ ካልመጣ ግን ይሄ እሺ አቶ ሚሊዮን ታዲያ ምን ፈልገው ነው ባለቤትሽ እንደላከው ነገረኝ። ከዛ በኋላ ደግሞ ቤታቸውንም እኛም አድራሻ ላይ እንትን እየፈለግን ነበረ። እሱ ደግሞ ጭራሽ እየመራ እዚህ ድረስ ይዞ ይመጣል። ምናልባት ያው ትክክለኛ እንደምለው እኔ የምፈልገው አይነት ባለቤትሽ ከሆነ ነው የምልሽ። እና ሁለቱ ነገሮች እንዴት ሊገጣጠሙ ይችላሉ ብለሽ ታስቢያለሽ? አጋጣሚ ሊሆናል ብዬ አላምንም። ባለቤትሽ አይደለም እያልሽኝ ነው አቶ ንጉሴ የሚባል ሰው እያላቅም እያልሽኝ ነው። እኔ ግን ፎቶ ላይ የማየው ሰውዬ አቶ ንጉሴ እንደሆነ ከዛም ውጪ ደግሞ ልኮኛል ያለው ሰውዬ ራሱ እዚህ ድረስ እየመራ ይዞ ይመጣል። ሁለቱ ነገሮች እንዴት ሊገጣጠሙ ይችላሉ ብለሽ ታስቢያለሽ? አቶ ንጉሴ የሚባለውን ሰው ማላውቀውም ብያለሁ መጀመሪያ። ከእንደገና ደግሞ አብሮክ የመጣ እየመራኝ የመጣ ያልከውን ልጅ አላውቀውም እኮ። ግን እንዴት እዚህ ቤት ሊጠቁመኝ ቻለ እና ነገሮች እንዴት ሊገጣጠሙ ቻሉ? እኔ በነገሮች እንግዲህ አላምንበትም፣ ግን ሰዎች አንዳንዴ ወይ በስህተት ሊሆን ይችላል። ምናልባት እንድትደብቂለት የነገረሽ ነገር ይኖር ይሆን? ምንም የምደብቅለት ነገር የለም። አንድ ነገር ግን እርግጠኛ ሆኜ ልንገርሽ፣ ወንጀለኛ መደበቅ ወንጀለኝነት ነው። ምንም የማውቀው ነገር የለም። ቢኖር አንቺ ሆን ብለሽ እየደበቅሽኝ ያለሽው ነገር ካለ ከተጠያቂነት አታመልጭ። አንድ ነገር ምንም የደበቅኩህና የዋሻሁህ ነገር የለም። ይኸውልሽ እናት፣ እኔ ብዙ ኬሶችን ይዣለሁ። ከዚህ በፊትም እንደ አንቺ አይነት ብዙ ሚስቶችንም አግኝቻለሁ። እነሱንም ብዙ ጊዜ አውርቻቸዋለሁ። ሳወራቸውም እንደ አንቺ አይነት ተመሳሳይ ምላሽ ሰጥተውኛል። ጊዜ ማቃጠል ነው ስለማላውቀው ነገር ነው እየጠየቀኝ ያለው። ስለዚህ እኔ ምን እንድነግርህ ነው? ነገሮች እንዴት ሊገጣጠሙ ይችላሉ? በቃ እኔ ምንም የማውቀው ነገር የለማ። ንጉሴ የሚባለውንም ሰው አላውቀው፣ አብሮክ የመጣውንም እየመራክ የመጣውንም ሰው አላውቀው። ስለዚህ እኔ አሁን አንቺ ወንጀለኛ ነሽ ብዬ ልሽ ወንጀለኛ ነሽ ተጠርጣሪ ነሽ ብዬ አቶ ንጉሴን በመደበቅ አሁኑ ለህግ አካል አስረክቤ ሊሰጥሽ ይችላሉ። ግን አንቺ አንድ ነገር እንድታደርጊልኝ እፈልጋለሁ። ባለቤትሽን ጠርተሽው እሱ አቶ ንጉሴ አለመሆኑ መታወቂያውን አሳይቶኝ ያሉትን መረጃዎች አሳይቶኝ በትክክል እኔ የምፈልገው ሰውዬ እንዳልሆነ እስካላረጋገጥሽልኝ ድረስ ወንጀለኛን እየደበቅሽ ነው ያለሽው። ምክንያቱም ይሄ ሁሉ ሰው ተሳስቶ አንቺ ብቻ ትክክል ላይ ትሆኛለሽ ብዬ አላስብም። ለማንኛውም ይኸውልሽ እንድታስቢበት እፈልጋለሁ። ውድ ቤተሰቦቼ እዚህ ጋር እየተሰራ ያለው ነገር በትክክል እያያችሁ ነው ያላችሁት። ምንም አይነት ግጥምጥሞች ሊሆን አይችልም። ይሄ በትክክል ሆን ተብሎ እየተደበቀ ያለ ነገር ነው። እስኪ አቶ ሚሊዮንንም ደግሞ ላስገባውና ካስገባውት በኋላ ከሷ ጋር ስለተፈጠሩት ነገሮች አንዳንድ ነገሮችን ለማውራት ጥረት እናደርጋለን። ከዛም ውጪ ደግሞ በባለፈው ቪዲዮ ላይ እንዳያችሁት ድርጅት ውስጥ በገባንበት ሰዓት ላይ ከፍተኛ የሆነ መበጥበጥ ተፈጥሮ ነበረ። ትንሽም ደግሞ የነበርንበት ቦታ ቢሮ መግባት አችሉም ተብለን ስለነበርን የድምጽ ብክለት በጣም እያስቸገረን ነበር የነበረው።
እንግዲህ ወደ ቤተሰቦቼ ተመልሼ መጥቻለሁ። አቶ ሚሊዮንም እንግዲህ እዚህ ድረስ እየጠቆመ ይዞን መጥቶናል። እኛም ደግሞ ከድርጅቱ እንግዲህ ያጣራነው ዶክመንት ይዘን ስንቀሳቀስ በትክክል ከዚህ ቤት ገጥሟል። ግን እዚህ ጋር እህቴ ደግሞ እንደተሳሳትን ነው እየነገረችኝ ያለችው። አቶ ሚሊዮን ከአቶ ንጉሴ ጋር እንደምትተዋወቅ አብሮ አደግ እንደሆንክ የሰፈር ልጅም አብሮ እንደሆንክ ስትነግረኝ ነበር ለኔ እና እዚህ ደግሞ ከመጣሁ በኋላ ከባለቤቱ እየሰማ ያለሁት ነገር ፍጹም ተቃራኒ እየሆነ ነው ያለው። ምን እሷን መሰረት ምን አይነት ውሸት ነው የምትዋሽው? ይሄን ሁላ አንድ አይነት በላቸው በቃ ሁለቱም አንድ አይነት ማለት በቃ እንደነገርኩ ነው። በቃ በገንዘብ የሚያምኑ ውሸታሞች ናቸው። እኔ ማለቀው ገና ዛሬ እኔ ላታውቂኝ በፍጹም እኔ እናንተ የትም ተገናኝተን እራሱ እንደ አንተ ራስህ እኮ የምትፈርደው እኮ ነው። ያንን ፎቶ እያየ የሰርግ ፎቶ እያየ ይሄ መመሳሰል ሊሆን ይችላል እንጂ በቃ ባለመሳሰለው እኔ ጀመረ እኔ አንተን አላውቅም። ስለኔ የማውራት መብት የለም። በነገራችን እህት ብቻ ነው እሱ ያለው እህት ብቻ ነው እሱ ያለው እኔ የማውቀው እህት ብቻ ነው። አያት እንግዲህ ምን ተመሳሳይ እኮ ናቸው አልኩ። በቃ እንደዚህ አንድ ነገር ለጥቅም ብቻ ነው የሚፈልጉት። ምን እንደሆነ እንጃ እንደነገርኩ ነው። በቃ ገንዘብና ገንዘብ ብቻ ነው የሚፈልጉት። ምንም ስለማታውቀው ሰው ያለሽ እንዴ? እኔ አይደለሁማ በግድ እኔ መሆን አለብኝ እንዴ? እኮ እሺ እኔ ወንድሙ እንደሆንኩ አታውቂም? አላውቅም ጭራሽ አላውቅም በፍጹም። አንተ ወንድሙ ነው እንዴ? ጭራሽ ቅድም እኮ ያልከኝ ዝምድና አለን ነው እንጂ ወንድሜ ነው ምናምን አልከኝ ማለት ወንድሙ ነው ወንድሙ። አይ እሷ የቀለድክብኝ ነው ምንድን ነው የምቀልደው? አይደለም ወንድምህ እንዳልሆነ እየነገርከኝ ነበር። ዝምድና ብቻ ላላችሁ ነበር ስነግረኝ ነበር እኮ ወንድሙ ነኝ እኔ ወንድሙ ነኝ። እህት ብቻ ነው ያለው እየዋሸሁ ነው ሲጀመር እኔ አላውቀውም። ለመጀመሪያ ፎቶ እሺ ደውይለት ካልሆነ ይደውይለት በቃ ስልኩን መደጋግመን እየሞከርን ነበር አይደል? ደውይ ስለማታውቀው ሰው ስልክ አስጀምር ደውል። እሺ ስልክሽን እሺ አንዴ ለምን ስልኬን ይሰጣል? እኔ እውነቱን እየነገርኩህ እሱ ራሱ እየዋሸ ነው። በእንደዚህ አይነት የእሷም እጅ ሳይኖር አይቀርም። እንደዚህ አይነት ከሆነ ያኔ ስለማጣስ መብት የለህም። ኧረ በእናትሽ ምን ሆነሽ ነው? ስርዓትህን ያዝ ስለማታውቀው ሰው እያወራክ ያለኸው እኮ ስርዓትህን ተሰሻለ። እውነታውን ነው የነገርኩህ። ከእሷ ጋርም ራሱ መገናኘት አልፈልግም ብያለሁ። ቅድምም ስንገባ በጣም ባለጌ ለምንድን ነው ከእሷ ጋር መገናኘት? በጣም ባለጌ ነች። በጣም ምንም የማውቀው ነገር የለም። እንደደርስባቸውን ላይ አልፈልግም ከእሱ ጋር ራሱ መገናኘት። ወንድምህ ነው አይደለ? አማቿ ነው ማለት ነው አይደለ? እንደዛ ከሆነ ታዲያ ልክ በእንደዚህ ልክ እንድትደርስባት አትፈልግም? ማላውቀውን ሰው ቤት ማስገባት ግዴታ የለብኝም ስለሆነች ሰውን ራሱ እንትን እንድትላስ ግዴታ የለብኝም። የማላውቀውን ሰው ወደ ቤቴ እንዲገባ መፍቀድ ትክክል እኮ ነሽ። በማታውቂ ሰው ወደ ቤት መግባት የለበትም። ግን ይሄ ልጅ እንዴት ከመሬት ተነስቶ እኔ ለመጀመሪያ ጊዜ ነው ያየሁት። ሲጀመር አላውቀውም። ግን ጎረቤቶችሽ እንዳለ ያውቁታል። እኔ አላውቀውም። እዚህ ቤት ግቢ ከገባሽ እዚህ ቤት መኖር ከጀመርሽ ስንት ጊዜ ሆነሽ? 3 ዓመት እና 3 ዓመት ሙሉ ከባለቤትሽ ጋር እዚህ ቤት ስትኖሪ እኛ ይዘኑ ስንመጣ እንደውም ደንግጠው ሚሊዮን ምን ሆነ ነው ሲሉት ነበረ። ታዲያ የሁሉ ሰው እያወቀው አንቺ ብቻ ይሄ ልጅ አላውቀውም እኔ ሞቅ ግዴታ አለብኝ። እሱን ቆይ ምን እያልክ ነው ያለው? የምታምን ሴት አይደለችም በፍጹም። አይታል ደግሞ ስለኔ ምንም የማውራት መብት የለህም። ልጅ ነው ቤት አለ እሱ ሴት አለ አዲስ ቢኖር እኮ እንትን ትላለህ። ልትሸሽ ስትል ነው ሀያት ልጠይቅ ክፍለ ሀገር ልሄድ ነው። አንተም ማስፈቀድ አይጠበቅብኝም ለመሄድ አይደል? አያት ትላለች። ውሸቷ ነው። ዝም ብላ እዚሁ ነው ያደገችው። አያቷ የሞተችው ረጅም ዓመት ሆኖታል ከሞተች ነው። እየዋሻን ያለው ስለኔ የማውራት ምንም መብት የለህም። አይተሃል አይደል? ስለኔ የማውራት ምንም አካባቢ ላይ ያለውን ሰዎች እንዳለ በሰላም ነው ወይ ያሉ እሷ ጭራሽ ሽምጥጥ ነው የምታደርገው። በዚህ ስለማላውቅ ነው መሰረት ባንቺ አሁን የምትሄድበት አካሄድ የሚያዋጣሽ አካሄድ አይደለም። እኔ የማላውቀውን ሰው አምጥተህ እኮ ነው በግድ አንቺ ላታውቂው ትችያለሽ። እኔ አሁንም ድረስ ዝም ብዬ ተለማምጬ እያናገርኩሽ ያለሁት ወደ ሌላ አስገዳጅ ነገር መግባት አቅቶኝ አይደለም። ግን እዛ ውስጥ ሳልገባ አንቺ እውነቱን ትነግሪኛለሽ ብዬ አስባለሁ። ምንም ነው እውነት ስለሌለ ባለቤቴ ይሄ ሁሉ ሰው የሚያውቀውን ነገር አንቺ አላውቀውም አልሽ። ከዛ ውጪ ደግሞ እርግጠኛ ሆኜ ጎረቤቱ አካባቢ ጓደኞቼ ተንቀሳቅሰው እየጠየቁ ነበረ ባልደረቦቼ እንዳለ አቶ ንጉሴ እዚህ ቤት እንደሚኖር ነገሩ። አንቺ ግን አሁንም ተመሳሳይ ነገር ነው እያወራሽ ያለሽ። ከጀመርኩበት ሰዓት አንስተሽ እስካሁን ድረስ እየነገርሽኝ ያለሽው ተመሳሳይ ነገር ነው። ስለማላውቀው ግን እየሰራሽ ያለሽው ነገር ወንጀል ነው።
ባለቤቴን ደብቄ ሸሽጌ ከህግ አስመልጠዋለሁ ብለሽ አስበሽ አንቺም ባለቤትሽም ገብታችሁ ልጅሽ ያላሳዳጊ ይቀር የሰማሽ ማለት ምን አይነት አረም የሰማሽ ነው? አንድ አይነት የሰማሁት ነው። ማለቀው ነገር ምንም ማድረግ አልችልም አይደለም እንዴ? አንድ አይነት ትሆናላችሁ። ምንም የማውቀው ነገር የለም። ስለኔ የምናገር ስለ ባለቤትም የምናገር መቼ የለም። ሲጀመር ማለት ነው ጊዜ ማጥፋት ነው የሚመስለኝ ማለት ነው። እኔ አንድ ነገር ልንገራችሁ። አንተም ሆነ አንቺ አቶ ንጉሴን እፈልገዋለሁ። አቶ ንጉሴን አግኝቼ ስላለው ነገር እንዳለ መጠየቅ እፈልጋለሁ። ይሄንን ለማድረግ ደግሞ ማድረግ ያለብኝን ነገር ሁሉ አደርጋለሁ። አስገዳጅ ሁኔታ ውስጥ ልገባ አያገባኝም። ስለሁለታችሁ መተዋወቅ፣ ስለሁለታችሁ ትውውቅ፣ ስለሁለታችሁ መካካድ ምንም የሚያገባኝ ነገር የለም። በዚህ ውስጥ ግን የተሰራ ወንጀል አለ። በዛ ውስጥ የሰራውን ወንጀል ደግሞ ሰውየውን ፎቶውን እያየሁት ነው። እንዳላየሁኝ የተረጋግቼ እያወራሁሽ ያለሁት። ከዚህ በኋላ ግን ይሄን ሰውዬ እጄ ላይ እንድታስገቡ እፈልጋለሁ። ያለበለዚያ እናንተ ላይ የሚደርስባችሁ ነገር የከፋ ነው የሚሆነው። ማለት በቃ እኔ ማለት አያገባኝ የሚወዳችሁ የነገርኳችሁ ነው። ምንም የሚያገባኝ ነገር የለም። እኔ ሁለታችሁንም ለህግ አካል አሳልፌ የሚሰጣችሁ። በተለይ አንቺ ተደጋጋሚ ውሸት ነው እየነገርሽኝ ያለሽው። እንደማያውቅ የሚሆንሽ ቁጭ ያልኩልሽ ነገር ቀስ በቀስ ቀስ እያልሽ እውነታውን ታውጫዋለሽ ብዬ ስላሰብኩኝ ምንም የማውቀው ነገር የለም። ባለቤትሽም እንደሚሰራ አታውቂም። የተወልዶ እንዳገደጋ አታውቂም። እኔ ያሳየሽን ፎቶ ከባለቤትሽ ጋር እንደማይመሳሰል እየነገርሽኝ ነው። ስለማይመሳሰል እኮ ነው። አንቺ ረፈሪ ምንም ያሳፈራኝ ነገር አለ? ትክክለኛው ነገር ነው አይደል? ተናገርኩላችሁ። ምንም እኮ አለ የመደንገጥም ስሜት የለም። ምን አስደነገጠኝ? ምንም ያስደነገጠኝ ነገር አለ? እውነት ምን ነው? በቃ አሪዮስ ነሽ። አሪዮስ የነፍስ ገድሏል እኮ እሺ። ምንም የማውቀው ነገር የእህትሽ ቤት የት ነው ያለው? ስለኔ መጠየቅ መብት የለም። የእህትሽ ቤት የት ነው ያለው? ስለኔ መጠየቅ መብት የለም። መሰረት ይኸውልሽ፣ ከአሁን በኋላ ወደ አስገዳጅ ሁኔታ ልገባ ነው። የሰማሽኝ ነው? ሲጀምር ምንም አይነት ወንጀል የማውቀው ነገር የለም። ስለኔም የመጠየቅ መብት የለህም። አንቺ እያበዛሽ ነው። የሰማሽኝ ነው? በጣም እያበዛሽ ነው። ስለኔ ምንም በጣም እያበዛ የሰማሽኝ ነው? በጣም እያበዛሽ ነው። እንዳትነካኝ ይኸውልሽ፣ ተናገርኩ። እንዳትነካኝ ሴት ልጅ ነሽ ብዬሽ ነው አክብሬሽ እስካሁን ቁጭ አልኩ። የሰማሽኝ ነው እኮ ተናገርኩ። እንዳትነካኝ አንቺም ሆነ አንተ ማለት ነው ንጉሴን ካለበት ትሰጡኛላችሁ። የሰማሽኝ ነው? ካለበት ትሰጡኛላችሁ። እንዳትነካኝ አልኩህ። ስነ ስርዓት ያዥ። ስርዓትህን አንተ ያዝ እንጂ እያስጠነቀቅኩሽ ነው። ተደጋጋሚ እያስጠነቀቅኩሽ ነው ያለው። ስርዓትህን ራስህ ያዝ እኮ በቃ ይደውልልህ። ለምን አትደውልልህ? ስልኳን ለምን አልሰጥም? ስልኬን ያውና ስልኩ አንሳውና እንትን እንዳለ ያለው ተረጋግተሽ የሰማሽኝ ነው? ቁጭ በይ ቁጭ በይ ተረጋግተሽ ቁጭ በይ። የሰማሽኝ ነው? እና ያለውን ነገር እፈልጋለሁ። ቁጭ በይ ቁጭ በይ። ስልክሽ ላይ ምን አለ? የሰራሽ ወንጀል አለ ስልክሽ ላይ? የራስህ ስልክ አይደል? የህግ አካላት ነው ያሉት። ተያይሽ ነው ስልክ አይደለ ወይ? ስልክሽ ላይ ያለው ነገር የሚያጣራው የህግ አካላት ነው። ማንም ሰው እንዲነካ አልፈልግም። ስልኬን አልኩሽ። መሰረት ተራራሽ ነው። ስልኬን አንተ የማንሳት መብት የለህም። እሺ፣ በነገራችን ላይ ማለት ወንጀለኛ ነሽ። እንግዲህ ውድ ቤተሰቦቼ በጣም በሚያዝናና ሁኔታ እንግዲህ መሰረት በጣም ድርቅ እያለችብን ያለንበት ሁኔታ ነው። ምንም አይነት ነገር እኔ በጣም ማለት ግራ እስክጋባ ድረስ እውነት ነው ብዬ ለመቀበል ራሱ እስክገደል ድረስ በጣም ድርቅ እያለችብን ነበር የነበረው ሁኔታ። እኛም ደግሞ እንዳጋጣሚ ያው እሷ ያለውን ነገር ካስረዳናት በቀላሉ ትቀበለናለች ብለን አስበን ዝም ብለናት ነበረ። ስልኳ ላይ ግን ያገኘናቸው መረጃዎች እንግዲህ ከጥቂት ሰዓታት በፊት ከ3 ሰዓት በፊት እንግዲህ መዘጋጀት እንዳለባትና ዛሬውኑ ምናልባት ወደ ቤት ሊመጡ ስለሚችሉ ዛሬውኑ ቤት ለቀው መሄድ እንዳለባቸው የሚገልጽ ቴክስት ስልኳ ላይ አግኝተናል። እሷም ደግሞ እየተዘጋጀች የነበረችው በእርግጠኝነት ከባለቤቷ ጋር ተያይዘው ሊጠፉ እንደሆነ እንግዲህ መረጃዎቻችን ላይ በመጨረሻ ደረጃ ገብቷል። ስለዚህ ከዚህ በኋላ ከወይዘሮ መሰረት ጋር የምንደባበቀው ነገር ይኖራል ብዬ አላስብም። ምክንያቱም አሁን ላይ ልጇም ያለችበትን ቦታ አግኝተናል። ልጇም እኛ ጋር መሆኗን ታውቃለች። ስለዚህ እውነታውን እነግርሃለሁ ከዚህ በኋላ ንጉሴንም ከፈለክ ያለበት ድረስ አመጣልሃለሁ ብላ ቃል ስለገባችልኝ ነው በድጋሚ ካሜሬን ያበራሁት። ወይዘሮ መሰረት እንግዲህ አሁን ሁሉንም ነገር ትነግሪኛለሽ። ባለቤትሽ ለምንድን ነው ተዘጋጂና እንጥፋ ወደሚለው ሀሳብ የገባው? ከዛስ እኛ ስንገባ ደግሞ ከመጀመሪያ ጀምሮ እኔ እንዳላምንሽ ያደረጉኝ ብዙ ነገሮች አሉ። በኮንፊደንስ ነበር ሁሉ ነገር ስታወሪ ነበር። ባለቤቴን ለመደበቅ ስለፈለኩ ግን የሰራውን ወንጀል ታውቂያለሽ? ባለቤት ያደጋ ውስጥ እንደሆነ ነው እንጂ የማውቀው ባለቤት ወንጀል እንደሰራ የማውቀው ነገር የለም። ምናልባት ባለቤትሽ ላይ እንግዲህ ረጅም ዓመት አብራችሁ ቆይታችኋል። ይሄ ወንጀል ከተሰራበት ጊዜ አንስቶ
ሰላማዊ ሊሆናል ብዬ አላስብም። ባለቤትሽ ምናልባት የለመደ ወንጀለኛ ካልሆነ በስተቀር ያየሽበት ነገር የለም። ከዛ ሁሉ ጊዜ በኋላ ለምንድን ነው ሰሞኑን አደጋ ውስጥ እንደሆነ ነገረሽ? ምን አይነት አደጋ ውስጥ ነው ያለሽ? አይ ትንሽ የመረበሽ ስሜት እየተሰማው ስለሆነ ወደ ክፍለ ሀገር ሄድ ብለን እንድንመጣ ነው እንጂ ወንጀል እንደሰራ የማውቀው ነገር የለም። ብቻ የመረበሽ ስሜት ስለነበረ ክፍለ ሀገር እንድንሄድ ነበር። ከዛ ውጭ የምታውቂው ነገር የለም? ምንም የማውቀው ነገር የለም። ምንም ነገር በግልጽ አታወሩም ማለት ነው ሁለታችሁ? ምንም ያወራልኝ ነገር የለም። እርግጠኛ ነሽ? እርግጠኛ ነኝ። መሰረት ይኸውልሽ፣ አሁን እየተደራደርን ያለ ነው በልጅሽ የሚገባሽ ከሆነ ልጅሽ እኛ እጅ ላይ ነው ያለችው። ከዛም ውጪ ደግሞ አንቺ ቀጥታ አሁን ለህግ አካል ነው ተላልፈሽ የምትሰጪው። ምክንያቱም ወንጀለኛን እየደበቅሽ ነው ያለሽው። ይህንን የማደርገው ለልጅ ስሉ እኮ ይሄ ሁሉ ነገር መጠየቅ ባለብሽ ልጅ መጠየቅሽ አይቀርም። ግን ይሄ ሁሉ ነገር ከመሆኑ በፊት አቶ ንጉሴን ልጅ ልታስገቢ ይፈልጋሉ። አለበት የምትይው ቦታ ድረስ ልትወስጂ ይፈልጋሉ። ምናልባትም ማስመጣት የምትችይ ከሆነ እዚህ ድረስ እንዲመጣ እንድታደርጊልኝ ይፈልጋሉ። ይሰማሽ ነው? ልጄን ምን እንደማታረጋት እርግጠኛ ቃል ግቡልኝ። ልጄን ምንም እንደማታረጋት ቃል ግቡልኝ። ልጅሽ ላይ ምንም የሚደርስ ነገር የለም። እናንተ ባጠፋችሁ ጥፋት ልጅሽ ላይ ምንም የሚደርስበት ነገር የለም። ስለዚህ አሁኑኑ ባለቤትሽ ያለበት ቦታ ድረስ እንድትወስጂኝ እፈልጋለሁ ነው። መልካም እንግዲህ ውድ ቤተሰቦቼ አቶ ንጉሴ ወዳለበት ቦታ እንግዲህ ወይዘሮ መሰረት እየጠቆመች ለመውሰድ ፈቃደኛ መሆኗን ገልጻልናለች። ስለዚህ ጊዜ ማጥፋት አልፈልግም። ካሜራዬን አጥፍቼ ቀጥታ አቶ ንጉሴ ወዳለበት ቦታ ላይ ለመንቀሳቀስ ጥረት እናደርጋለን። ዛሬውኑ በቁጥጥር ስር አውለነው ስላለው ነገር እያንዳንዱን ነገር እንዲናዘዝ እናደርጋለን ብዬ ተስፋ አደርጋለሁ። ለማንኛውም እስኪ ውድ ቤተሰቦቼ በቀጥታ አሁን ጊዜ ሰናፋክ ነው ወደዛ እንሂድ። ቻናሉ አዲስ ነው፣ በደንብ ተደርጎ ሰብስክራይብ ይደረግ፣ ሼርም እያደረጋችሁ ለወዳጅ ዘመዶቻችሁ አድርሱልኝ። በቀጣይ እንግዲህ ስመለስ በእርግጠኝነት አቶ ንጉሴን ይዤ እያወራሁት እንደሚሆን ተስፋ አለኝ። ፕሮግራሜን ስትከታተሉኝ ስለቆያችሁ ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ እንግዲህ እስክንገናኝ ድረስ ቸር ቆዩልኝ።